ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራ የንጋት ኮከብ ነኝ አለ። ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይሄን የምትል ቤተክርስቲያን ብቻ ማነው ለዚህ ቤተክርስቲያን ኢየሱስን የሚሰብካት? ቀልደኛ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላ ነው። ስጋው ገባ። የኢየሱስ ክርስቶስ ደም በጉሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላ ነው፣ ጠጣ ነው፣ አወቅ ነው። እንዴ ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽ ከንትሜነ ከመንራዮ የፊትን ውበት እናየው ዘንድ እንመኛለን። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? ዛሬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክርስቶስ ቅዱስ ስሙን እንዴት አድርጋ እንደምትሰብክ ዋናው የትምህርቱ ዓላማ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሣችን፣ እግዚአብሔር ሕይወታችን የተቀደሰ ስሙን ምስጢር እንድናውቅ ቅዱስ ፈቃዱ ይሁንልን። ቅድም በተናገርኩት ርዕስ ላይ የራሱ የጌታ ቅዳሴ ምን ይላል? በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ የሞት ምጥ ሁሉ ይርቅ ዘንድ መልአኩን ስጠን። ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ይላል። ስለዚህ ሞትን ስለሚያስደነግጠው ስለ ኢየሱስ ክርስቶስ ስም ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ያለ ማቋረጥ ለ2000 ዘመን ሰብካለች። ይህንንም እውቀት እንድታገኝ የፈቀደ ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምራችሁ ብታነቡ የኢትዮጵያዊ ጀንደረባ በንግሥት እንደቴ ላይ በገንዘቧ ላይ የሰለጠነ ሹሟ የኢሳይያስን መጽሐፍ በሰረገላ ላይ ተቀምጦ ያነብ ነበረ። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገው ማለት ነው። እና አንባቢ ነበረ። ደግሞ የሚገርመው ኢየሩሳሌም ለመዝናናት አይደለም የሚሄደው፣ ለሽሬሽሬ አይደለም የሚሄደው። ሉቃስ ሲጽፍልን ሊሰግድ ነበር ይላል። ለምንድን ነው? ለአምልኮት ነበረ። ስለዚህ ኢትዮጵያውያን ብሉይ ኪዳንን አስቀድመው የተቀበሉ በመሆናቸው መጽሐፈ ሄኖክንና የነቢያት መጽሐፍ በእጃቸው ስለገባ የኢሳይያስን መጽሐፍ በተለይ ስለ ክርስቶስ ሕማማት የሚያስረዳውን ሲያነብ ራሱ መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለዋል። ይህን ያለው ማን ነው? መንፈስ ቅዱስ። እስቲ በሉ በቃ ኢትዮጵያ መምህር ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ተከተለው አለው። ምታነበውን ታስተውለዋለህ አለው። ኧረ የሚመራኝ ሳይኖር እንዴት አውቃለሁ ብሎ ይመልስለታል። እዚህ ላይ እውቀት 4 ነገሮችን እንዳካተተ ከጀንደረባው እንረዳለን። የመጀመሪያው በፍልስፍናው ትምህርት እውቀት 4 ነው ይላሉ። ወይም አዋቂዎች 4 ናቸው። ስንት ናቸው? አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። ገባቸው? ያውቃሉ፣ ማወቃቸውን የሚያውቁ። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁ። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁ። ስለዚህ ፈላስፎቹ ምን ይላሉ? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ይላሉ። ይህ በጣም ትልቅ ትምህርት ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። እነሱ መቀስቀስ ብቻ ነው፣ ማንቃት ነው የሚያስፈልገው። ሶስተኞቹ ግን አያውቁም፣ አለማወቃቸውን ያውቃሉ። ልክ እንደ ጀንደረባው ማለት ነው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እነዚህ ሰዎች ይጠይቃሉ፣ ማስረዳት ይቻላል፣ ፊልጶስ እንዳደረገው። አራተኞቹ ግን አያውቁም፣ አለማወቃቸውንም አያውቁም። ስለዚህ እሱ በዛ ካለፈ አንተ መንገድ አቋርጠህ በዛ አለፍ ይላል። የፍልስፍናውን ነገራቸው እና ከዛ በኋላ ስለ ጌታ ወንጌል አምልጦ አስፍቶ ሲያስተምረው ልክ ውሃ ዳር ሲደርሱ እግዚአብሔር ያሳያችሁ፣ ውሃ ዳር ሲደርሱ ተጠመቅ እንኳን አላለውም። ነዋኔ መነከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። አቤት ኢትዮጵያውያን! ያን ጊዜ በፍጹም ልብ ብታምኑ ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ? በቃ የወንጌሉ ዓላማ ይሄ ነው። ኢየሱስ ክርስቶስ የማን ልጅ?
ጴጥሮስ ይህን መልስ የመለሰው የክርስቶስ የቃሉን ትምህርት የእጁን ተአምራት አይቶ ነው። ኢትዮጵያዊ ጀንደረባ ግን ምንም ሳያይ በዛች ስብከት ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ጴጥሮስ ይህን ምስክርነት ሲሰጥ ነው ይህንን አለ፣ ሥጋና ደም አልገለጸልህም። ማን ገለጸልህ? የሰማያዊ አባቴ ነው። ስለዚህ አንተ መሰረት ነህ። በዚህ መሰረትነት ላይ ቅድስት ቤተ ክርስቲያኔ ሠራታለሁ። የገሃነም ደጆች አያናውዟትም። ለጴጥሮስ የተገባው ቃል ኪዳን ለጀንደረባውም ተገብቷል። ደስ ብሎት ይህን የምስራች ወንጌል ይዞ ወዴት መጣ? ወደ ሀገራችን ወደ ኢትዮጵያ መጣ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን የክርስቶስን ስም ስትሰብክ ስንት ዓመት ሆናት ማለት ነው? 2000 ዘመን አስቆጠረች። ስለዚህ ቅዳሴ ላይ ምን ይላል? በአርያም ባለች በመቅደስም መጋረጃ ውስጥ በስሙ ከተጻፈ በምን በቃ በክርስቶስ ምን ተብለናል? ክርስቲያን ተብለናል። በመሲህ መሲሐውያን ተብለናል። ስለዚህ ከኛ የሞት ምክር ይልቅ ዘንድ ምዕራፉን ስጠን። የአንተን ስም ሰምቶ ምን ይደንግጥ? መልአከ ሞት ደንግጧል። ትምህርተ ኅቡዓት የሚባል መጽሐፍ አለ በቤተ ክርስቲያናችን። ጌታ በአካለ ነፍስ ወርዶ ነፍሳትን ሲያወጣ ሰይጣን ማነው ይሄ እያለ ሲመራመር ቆይቶ መጨረሻ ላይ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ። ድል የነሳኝ ማን ነው አለ? የተሰቀለው ኢየሱስ ክርስቶስ ነው አለ። ስለዚህ ሊቃነ አጋንንት፣ ሰራዊተ አጋንንት፣ መልአከ ሞት የሚፈራው የሚንቀጠቀጠው የማንን ስም ሲሰማ ነው? የክብር ባለቤት የኢየሱስ ክርስቶስን ስም ሲሰማ ነውና የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ ይላል። የክርስቶስ ስም ቀላያትን ይሰነጥቃል፣ ጠላትም ይደንግጥ ይላል። ማንን ያስደነግጣል? ኢየሱስ ክርስቶስ የሚለው ቃል ሲሰማ ማን ይደነግጣል? አጋንንት ይደነግጣሉ። ጠላት ይበተበታል፣ ጠላቱም ይደንግጥ፣ የጥፋት መንፈስም ይንቀጥቀጥ ይላል። ምን አይነት መንፈስ? ሚያጠፋ ሚገድ ሚያወድም መንፈስ ሁሉ የኢየሱስ ክርስቶስ ስም ሲጠራ ይንቀጠቀጣል፣ ከይሲም ይወገድ ይላል። ከይሲ የተባለው ማን ነው? እንተ ጠላት ሰይጣን ነው። አለማመን ይራቅ እያለ ይቀጥልና መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ ይላል። በኢየሱስ ክርስቶስ ስም መርዝ ያለው ፍጥረት ሁሉ ምን ይሆናል? ይበተናል። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ለሐዋርያት ምን አላቸው? እባቦችን ይይዛሉ፣ የሚገል ነገር ቢጠጡ አይጎዳቸውም ይላል። ስለዚህ መርዝ ቢቀመም መርዝ ቢበጠበጥ እነ ቅዱስ ጊዮርጊስ የኢየሱስ ክርስቶስን ስም ጠርተው መርዙ ሲጠጡት ምን አላደረጋቸውም? አልጎዳቸው፣ አልገደላቸው። ስለዚህ ይህ ስም ታላቅ ስም ነውና በእውነት ቤተ ክርስቲያናችን አቤቱ ለአዕይንተ ልቡናችን ውስጣዊ ብርሃንን ስጥ፣ እያሰቡና ለአንተ እየተገዙ አንተን ለይተው ያከብሩ ያመሰግኑ ዘንድ ብለው እድላቸው አንተ ብቻ ነህና። እድላቸው ምን? ኢየሱስ ክርስቶስ ነው። የዚህ ቤተ ክርስቲያን እድሏ፣ እድል ፈንታዋ፣ ጽዋ ተርታዋ ከጉልላቷ እስከ መሰረቷ ከቅጽሯ እስከ ውስጧ ድረስ ማን ይሰበካል? ኢየሱስ ክርስቶስ ብቻ ይሰበካልና ይህ ስም ታላቅ ስም ነው። ስለዚህ ቅዱስ ስም ሞትን ስለሚያስደነግጠው ስም፣ ከይሲን ስለሚያስደነግጠው ስም፣ የጥፋት መንፈስን ስለሚያንቀጠቅጠው ስም ለመጀመሪያ ጊዜ የተናገረው አባታችን ሄኖክ ነው። ማን ነው? ድገሙት እስቲ። ሄኖክ ፈለቀ ፈለቃትን፣ አየረ አየራትን፣ ውፅአ ነፋሳትን፣ የመብረቅን የነጎድጓድን ምስጢር የተናገረ እግዚአብሔር ከዓይነ ሞት ሰውሮታል። ለመጀመሪያ ጊዜ ስለ ታላቁና ቅዱስ ስሙ እግዚአብሔር ገለጠለት። በእኛ የሚግለጥልን ምዕራፍ 20 ላይ እንዲህ ይላል። በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ነው ይላል። በጣም አስተውሉ። ልዑል በምን በኖረ ጊዜ? በጌትነት በኖረ ጊዜ መንፈስ ቅዱስ ነው የሚገልጥለትና ወይም በማኅፀነ ድንግል ሲያድር ያየዋልና ለቅዱሳን የገለጠው። ለማን የገለጠው? ለቅዱሳን መላእክት የገለጠው ታላቅ ስሙ ነው። የመሐላ ራስ በጣም ፍጻሜ ማለት ነው። ሰው በቃ በእግዚአብሔር ከማለ ከዛ ውጭ የሚምልበት የለም ፈጣሪ ስለሆነና የመሐላ ራስ አለ። የክስብኤል የስሙ ቁጥር ይህ ነው። ሊቃውንት ሲያስተምሩ ክስብኤል ማለት አምላክ ወሰን ማለት ነው። ሰው የሆነ አምላክ እስቲ በሉ
ማን ነው? የክብር ባለቤት ኢየሱስ ክርስቶስ ነው። ለዚህ በቤተ ክርስቲያናችን በጠዋት ምስጋናዋ መልክአ ኢየሱስ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበበ ቅድመ እግዚአብሔር ባትሆንሱ እግዚአብሔር አስቀድሞ በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ምን ይገባል? ሰላምታ ይገባል። ሄኖክ እኮ ያለው የማይከዳ የመሐላ ስም ነው። እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕሪ ከርሱ ይሁዱ ባሕሪ ማን አለ? ይሁዱ ባሕሪ ኢየሱስ ክርስቶስ የስምህን አክሊል ኢያሱ ተቀዳጅቶ የጠላትን ሀገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድን ነው? መድኃኒት ማለት ነው። ያ አማናዊ ነው። ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ካለ በኋላ ሄኖክ ምን አለ? ስሙ ቤቃ ይባላል። እስቲ በሉት። በጣም ትልቅ ስም ነው። ቤቃ ማለት ሊቃውንት ሲተረጉሙት ሁለተኛው አካል ወልድ የተጠራበት ቃል ቀዳማዊ መቅድመ ቃል በቀዳሚ ሀለወ ቃል በመጀመሪያ ምን ነበረ? ቃል ነበር ይላል። በመጀመሪያ ምን እሱ ማን ነው? ቁጥር 14 ላይ ቃል ሥጋ ሆነ በእኛ አደረ ስሙም ቤቃ ይባላል ካለ በኋላ አስተውሉ። ይኸው ቅዱስ ሚካኤልን እንዲህ አለው ይላል። ማንም በጣም ገባን ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸዋል። በቃ ይስም የተሰወረውን ስም ግለጥላቸው። የተሰወረው ሁሉ ለሰው ልጆች ያሳዩ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። ምን ማለት ነው? አጋንንት ናቸው። ለሰው መገለጥ የሌለበትን ነገር በዛ ዘመን መጥተው ገልጠዋል። ልክ ይህ ስም ሲጠራ ምን ይላሉ? ይንቀጠቀጣሉ ማለት ነው። በጣም ይፈራሉ። ስለዚህ አጋንንት የሚንቀጠቀጡለት ስም ይሄ ነው። በመሐላ ጊዜ የጠሩት ዘንድ ግለጥላቸው ካለ በኋላ ምን ይላል? ኃይለኛ ነው ይላል። ምንድን ነው? ከባድ እኮ ነው። ኃይለኛ ነው፣ የጸና ነው ካለ በኋላ የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኑ፣ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ። አዎ ስመ መሐላ ዘጸበጠ የመሐላ ስምን ለጨበጠ መዳፊ ሰላምታ ይገባል ትላለች። ሚካኤል እስቲ በሉ። አካ አለ ሁለቱም ጋር ሚካኤል ማለት መኑ ከመ እግዚአብሔር መኑ ከመ ልዑል ማለት ነው። ቅዱስ ሚካኤል አይለየም። አዎ ማን እንደ እግዚአብሔር እስቲ በሉ። ይሄ ስም የተሰጠው ለምን ይመስላችኋል? እግዚአብሔር ባወቀ ነው ይሄን ስም የሰጠው። እያንዳንዱ መልአክ የተሰጠው ስም ማን ባወቀ ነው? ለምንድን ነው ሚካኤል የሚለው ስም የተሰጠው? ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ይሄ እግዚአብሔር ሚካኤል ማለት በአንድ ላይ ሰይጣን እኔ አምላክ ነኝ እኔ ልዑል ነኝ ብሎ ሲነሳ ማን እንደ ልዑል ማን እንደ እግዚአብሔር ብሎ ሰይፉን መሶ ሊዋጋው የመጀመሪያው መልአክ እሱ ስለሆነ አስቀድሞ እግዚአብሔር ባወቀ ስሙን ማን አለው? ሚካኤል አለው። በጣም ይገርማል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጻፈ። የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋር ሱታፊ አድርጓልና ለስም አጠራርም ይገባል፣ ሰላምታ ይገባል። ቤተ ክርስቲያናችን የምትለው ነው። አካ ማለት ምን ማለት መሰላችሁ? አ ማለት አልፋ ማለት ነው። ኦ ማለት ደግሞ ኦሜጋ ነው። ካ ማለት ዋዌ ነው። ከመ ማለት ነው። አልፋና ወ ማለት ነው። ይቅርታ አልፋና ኦሜጋ። እስቲ በሉ አልፋና ኦሜጋ ማን ነው? ራሱ ክርስቶስ ነው። ለዮሐንስ ምን አለው? አነ ውእቱ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛው እኔ ነኝ። ሞቼ ነበርኩ አለው። ምን ብዬ ነበር? እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናገረ። ስለዚህ ይህ ስም በዚህ ስም ሰማያት ጸኑ። በዚህ ስም አለ ሄኖክ ባህር ነው እንትማን መስፈርቷን ሳታገቡ እንትላለች ትፈሳለች። በዚህ ስም እቺ የምታዩት ጨረቃ
ቀን ላይ የምትወጣ ፀሐይ፣ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። ይሄ ስም ጽናት ነው። ይሄ ስም ኃያል ነውና የአንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። አያችሁ፣ ቤተክርስቲያናችን ክርስቶስን ትሰብካለች። ነቢያት ስለ ስሙ በጣም የሚገርም ነገር ተናግረዋል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወለደልን፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ይሆናል ካለ በኋላ ስሙ ድንቅ አለ። አቤት ደስ ሲል! ስሙ ነው። እስቲ ድገሙት። በቃ የሚያስደንቅ ስሙ ነው። ከድንቅ በላይ ድንቅ ይሄ ብቻ ነው። ከኃይልም በላይ ኃይል ይሄ ብቻ ነውና ስሙ ድንቅ ነው በማለት መሰከረ። ታዲያ ነቢያት ስለ ስሙ ድንቅነት እነ ሄኖክ እነ ኢሳይያስ ሌሎችም ነቢያት ሲናገሩ መጥተው ልክ ዘመኑ ሲፈጸም ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ተላከና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትዪዋለሽ? ኢየሱስ ትዪዋለሽ ብሎ ገለጠው። ክብር ለዚህ መልአክ ገለጠው። ኢየሱስ ትዪዋለሽ። ለመጀመሪያ ጊዜ ይህን የሰሙ ጆሮዎች የማን ጆሮዎች ናቸው? የቅድስት ድንግል ማርያም ጆሮዎች ናቸው። መድኃኒት የሆነውን ስሙን፣ ድንቅ የሆነው ስሙን፣ ብርሃን የሆነው ስሙን፣ ሕይወት የሆነውን ስሙን የሰሙ ጆሮዎቿ በእውነት ምን ያህል የከበሩ ነበሩ። ኢየሱስ የሚለው ስም ብቻ ንባብ ነው። ታዲያ ቅዱስ ገብርኤል ለዮሴፍ ይገለጥና በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ኢየሱስ ማለት መድኃኒት መሆኑ ለማን ነገረው? ለአረጋዊው ዮሴፍ። ንባቡንም ትርጓሜውንም ማን ነገረው? ቅዱስ ገብርኤል። ቅዱስ ገብርኤል የትርጓሜ መምህር ነው ማለት ነው። ንባቡን ኢየሱስ ብሎ ትርጓሜውን ደግሞ ዘያድኅኖሙ ለሕዝቡ ኃጢአቶሙ ወገኖቹ ከኃጢአታቸው የሚያድናቸው ኃይሎ ለስም ወፍካሪው አብጽሕ ገሃደ ቅዱስ መልአክ ይላል። ስለዚህ ቤተ ክርስቲያናችን በእውነት ከስም በላይ የሆነውን ስም ሁል ጊዜ ምን ትላለች? ታከብራለች። ቤተ ክርስቲያናችን ይህን ቅዱስ ስም የጻፈችው የት ላይ እንደሆነ ታውቃላችሁ? እቺ ታላቋ በክርስቶስ ደም የተመሰረተችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ቅዱስ ሥጋውን ክቡር ደሙን በሚሰዋበት በቅዱስ ምስዋሩ በቃል ኪዳኑ ታቦት ላይ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ እቺ ታላቅ ቤተ ክርስቲያን ጻፈች። ክብር ለቤተ ክርስቲያን። ቤተ ክርስቲያኗ በእውነት ትደንቃለች እና ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናልና እስቲ ቤተ ክርስቲያናችን በተለይ 4ቱ ወንጌላት ላይ የተጻፉትን ስሞቹ ባጭሩ ልንገራችሁ። የዳዊት ልጅ ይለዋል። እስቲ በሉ። የአብርሃም ልጅ ክርስቶስ፣ ኢየሱስ፣ አማኑኤል፣ ተወዳጅ ልጅ፣ የእግዚአብሔር ልጅ አላችሁ። የሰው ልጅ፣ የአይሁድ ንጉሥ፣ የናዝሬቱ ኢየሱስ። ይህ የተጻፈው በማቴዎስ ወንጌል ላይ ብቻ ነው። ማርቆስ ላይ ስትመጡ ድንጋይና የማዕዘን ራስ ይለዋል፣ የእስራኤል ንጉሥ ይለዋል። ሉቃስ ላይ ስትገቡ ደግሞ የልዑል ልጅ፣ ቀርነ መድኃኒት፣ የመድኃኒት ቀንድ፣ ከላይ የመጣ ብርሃን፣ አቤቱ የተመረጠ ልጅ፣ ሕያው ብሎ ቅዱስ ስሙን ሉቃስ ይጽፍልናል። ወደ ዮሐንስ ወንጌል ስትገቡ አቤት ቃል ይለዋል፣ አንዱ ልጅ ይለዋል፣ ረቢ ይለዋል። ማን ይለዋል? ኒቆዲሞስ ያለው ነበር። ረቢ መሲህ ይለዋል፣ ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርአዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል፣ አነ ይለዋል። ራሱ እኔ ማለት ነው። አይነ ውእቱ 7 ጊዜ በዮሐንስ ወንጌል ላይ ተጠቅሷል። መልካም እረኛ ይለዋል። እውነተኛ እረኛ ማን ነው? ኢየሱስ ክርስቶስ ነው። ትንሣኤና ሕይወት ይለዋል። መንገድ፣ እውነት፣ ሕይወት በሚለውና እውነተኛ የወይን ግንድ ይለዋል። እውነተኛ መንገድ ቅርንጫፎቹ ቅዱሳን ሐዋርያት ናቸው ማለት ነው። በዚህ ስንደነቅ በሐዋርያት ሥራ ላይ ደግሞ ቅዱስና ጻድቅ የሕያዋንና የሙታን ፈራጅ ይለዋል። በጳውሎስ መልእክታት ብዙ ነው። ጌታ ይለዋል፣ መድኃኒት ይለዋል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ በጋ ፋሲካ፣ ኃይለኛው አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣
ነቢያት፣ ሐዋርያት፣ ታላቅ ሊቀ ካህናት፣ የእምነታችን ራስና ፈጻሚ፣ የነፍስ እረኛና ጠባቂ፣ የእረኞች አለቃ፣ የሕይወት ቃል፣ የአብ ልጅ፣ የእግዚአብሔር አንድያ ልጅ ተብሎ ስሙ ተጠራ። ምስጋና ለአምላካችን ለኢየሱስ ክርስቶስ። መጨረሻ በጣም የሚደንቃችሁ በዮሐንስ ራእይ ላይ በኩረ ሙታን የምድር ነገሥታት ገዢ የታመነው ምስክር የይሁዳ አንበሳ የማን አንበሳ? አዎ መስሁ የእግዚአብሔር ቃል የነገሥታት ንጉሥ የጌቶች ጌታ ተብሎ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋለኛው የዳዊት ስርና ዘር። እስቲ በሉ እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራ የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ ነው። ስሙ ብርሃን ነው። ለዚህ ነው ቤተ ክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉ ተኝቶ ሲያንኮራፋ ቤተ ክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የታምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጦመ ስም ለዘይጼውዐው ደስ ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይህን የምትል ቤተ ክርስቲያን ብቻ ነው ለዚህ ቤተ ክርስቲያን ኢየሱስን የሚሰብካት ቀልደኛ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድን ነው? የጣፈጠ ነው። ኢየሱስ ክርስቶስ ውስጥ ሕይወት ለዘይበላው ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ እጅ አውጣ። እስቲ እጅ አውጣ። አቤት 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 አላወቃችሁ። ኢየሱስ ክርስቶስ ሥጋ መድኃኒት ለዘይሰጥዮ የቆረባችሁት ለማለት ነው። ሥጋውን የበላችሁ ደሙን የጠጣችሁ ይሄ የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጉሮሮአችሁ የተቀዳ ሁሉም ቁራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰውዖ ለካህኑ ነው ለሚሰውዖ ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። የምን በግ ነው? አቤት አቤት እንዴት ደስ ይላል! ምንድን ነው የሚያመለክተው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላነው። ሥጋው ገባ። የኢየሱስ ክርስቶስ ደም በጉሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላነው፣ ጠጣነው፣ አወቅነው። ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰውው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ሥጋህን ተመግበን ትላለች ቤተ ክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ የቀራንዮ በግ ኢየሱስ ክርስቶስ ለላይ ገጽከ ንትሜነ ከመ ንርአዮ የፊትህን ውበት እናየው ዘንድ እንመኛለን። የምንን ውበት? የቤተ ክርስቲያን ውበት ማን ነው? ሙሽራው ኢየሱስ ክርስቶስ ነው። ቤተ ክርስቲያን ሁሌ የኢየሱስ ክርስቶስ ውበት ለማየት ትናፍቃለች። መናፈቅ ብቻ ሳይሆን ምስሉ ላይ ደግሞ በአርአያ ኅብስት በአርአያ ወይን ታየዋለች። ከዚህች የበለጠች ቤተ ክርስቲያን የት ትገኛለች? እስቲ ፊትህን በሉ እስቲ እናየው ዘንድ እንመኛለን። በጣም የተለየ ነው። ይሴኒ ላዩ ውብ በባለሙያው ውበቱ አለ ዳዊት ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቤተ ክርስቲያናችን የእኛ አምላክ ነው ስብከት ብላ ታወድሰው። ዋናዬን ስም አትፍሩ፣ ጠላት ነው ከልባችን ከሕይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተ ክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አድቆረው ማሩን አምረው ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቀዳሴ ሥጋው ነፍስን ሥጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። የዕሩቃን ልብስ ለተራቆቱት ናቸው ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንድ እረኛ በጉን ይጠብቃል አይደል? እረኛ ስራውን መጠበቅ ነው፣ በጎችን መጠበቅ ነው። ከምን? ከቀበሮ ከተኩላ። ግን ጥቅሙ የበጎቹ ነው የእረኛው? አርማንስ ሊዋጣች ይገባል። እሺ የበጎቹ ካላችሁ ጥሩ። ምንድን ነው የሚጠቀሙት በጎቹ? እሺ አውሬ እንዳይበላቸው ጥሩ ነው፣ ግን ራሱ እረኛ ይበላቸዋል መጨረሻ ላይ
ያው ደግሞ ቀበሮ ቢበላ ችግር የለውም አንዴ ነው ቢበላው። እኛ ግን ቆዳቸውን ሸልተን አንገታቸውን ቆርጠን ቀቅለን ጠብሰን ዘልዝለን ነው እንበላቸው። ያው ቢቆዩም ቀበሮ ቢበላ እረኛ ቢበላ። ስለ ዮሐንስ አፈወርቅ ግን ምን ይላል መሰላችሁ? ወደፊት ሶስተኛው ሰሙት ብርሃን ይባላል፣ ኖላዊ ይባላል፣ ይቅርታ እረኛ ይባላል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? ኧረ ሁሉ ሳይሳቸው። ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት፣ ራሳቸው ምን አደረጉት? ልብስ አደረጉት ይላል። ልጅነትን አገኙ። የዕሩቃን ልብስ፣ ቅዳሴ ሥጋው ነፍስ፣ ቃለ አብ ቅዱስ ብላ የምታመሰግን ማና እቺ ታላቅ ቤተክርስቲያን ናት። ክብር ለቤተክርስቲያን ከሁላታ አስተማሰራ ስንከት ማለት ይሄ ነው። በግብረ ሕማማት የመጀመሪያው ክፍል ላይ ሥጋው ነፍስን ብሎ ይጀምራል። ወትፍሥሕተ ልብነ ውእቱ ስምከ ቅዱስ እግዚእ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔዓለም ክርስቶስ ነው ካለ በኋላ ኦርኩ ምድረ ወኩሎ ዓለመ ይረከብኩ እግዚኦ ስመ ጥዑመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለም ሁሉ ዞርኩ፣ አቤቱ እንደ ጌታ ኢየሱስ ክርስቶስ ጣፋጭ ስምን አላገኘም። ምን አላገኘም? በዚህ ስም ነው እኮ ሰማዕታት የታረዱት። እነ እንጦንስ እነ መቃርስ ዋሻ ውስጥ ሆነው ብርድ ውስጥ ሆነው ብርዱን ሳያውቁት ሰማዕታት አንገታቸው እየተቀረደደ ይህ ስም ሕይወት ሆኗቸው ጣፋጭ ስም ሆናቸው ካለ በኋላ ስመ እግዚእ ኢየሱስ ክርስቶስ ይጥዕም ምጸቀዋም አበሶከ። እስቲ ጌታዬ በምስቲ የኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል አይሰለችም? ጣፋጭ ነገር ማር ነው፣ ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት። ይጠገባል፣ ይሰለቻል። ይህ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። የማይሰለች ስም ነው። እስመ ለመዓር ምን አለ ሊቁ? ከናፍሬ ያንጠበጠበ መዓረ ሶበ በስመ እግዚእ ኢየሱስ ክርስቶስ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታችሁ እንደ ማር አይጣፍጣችሁ? ወይስ ብላችሁ በቶች ነው ሰውት ነው የምትሉት? ግን አባቴ ስትሉት ምን ይሆናል? አንደበታችሁ ማር ይለዋል፣ ይጣፍጠዋል። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤ ስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለኔ ጣፋጭነት የላቸው። ለዚህ ነው ካህናቱ ጠዋት መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያሰይመውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል ሴቶች ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል? ቅዱስ እግዚአብሔር የሚለው ኪዳኑን ለማድረስ እሱ ነው። ዘተወልደ እማርያም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው የተጠመቀው የተሰቀለው የሞተው የተነሳው ያደረገው ዳግመኛ የሚለው የሚመጣው ታዲያ ካህኑ አቤቱ ሁሉን ለፈጠርክ ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋና እናቀርብላለን። ይሁን ምስጋና ቤተ ነገር ናቸው። ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብላለን። ምስጋናው ደግሞ ይቀጥላል። አርምሞ የለውም፣ ስርዓት የለውም። አርምሞና ስርዓት በሌለበት አርምሞ ማለት ምን መሰላችሁ? ዝምታ ብዙ ስለ ነው። ስርዓት ማለት መቋረጥ ይሰማችሁ ነው። በመላእክት ሳይቋረጥ የሚመሰገን ነው ስቡሕ ቅዱስ ተብሎ። ስርዓት መቋረጥ የለም። አርምሞ ዝምታ በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ
የእግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ብቻ። ክብር ለዚህ ቤተክርስቲያን። ማን ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። አሁን ኪዳነ ምሕረት ስትመጡ ከሩቅ የሚታያችሁ ምን ሆነ? ጉልላት ላይ ምን አለ? ይህን ስንሰብክ ክርስቶስን ዘተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን። ጉልላቱ ገና ከሩቅ ስታይ ምንድን ነው የምታስበው? ቀራንዮ መስቀሉን ስታይ የተሰቀለው የሾህ አክሊል ደፍቶ ጎኖቹ በጦር ተወግተው እጅና እግሩ በምስማር ተቸንክረው መሲህ ክርስቶስን አምላክን ታየዋለህ። ቤተ ክርስቲያን ግን ይህን አድርጋ ዝም አትልም። ይኸው ቀና ብላችሁ የሰገናውን እንቁላል ወይም የሰጎን እንቁላል ትሰካለች። አትሰካም? አመጣው ነው ምን እንቁላል አለ? የሰጎን ሰጎን ምንድን ነው? እንቁላሏ ቀፍቀፋ እስክታወጣ ድረስ አይኗን ከእንቁላል አትነቅልም። ከምኑ ከእንቁላሏ አትነቅልም። ትንሽ ዞረ ካለች ይሞታል። ድምፅ ሲያሰሙ ቀፍቀፋ ነው የምታወጣቸው። ስለዚህ ቤተ ክርስቲያናችን እናት ቤተ ክርስቲያናችን ይህን ማድረግ ለምንድን ነው? ሁልጊዜ አይናችሁ ቀራንዮ ላይ ይተከል ነው። አይናችሁ ላይ ይተከል፣ በቃ መድኃኔዓለም ላይ ይተከል። ለዚህ ነው ቅዳሴ ላይ ይዜሙ ሞተከ አቤቱ ሞቴ ይነገራለን፣ ትንሣኤህን፣ ዕርገትህን፣ ዳግም መምጣትህን እንዲህ እያልን ደግሞ አንተ እናመሰግናለን ትላለን። ታዲያ ቀራንዮ ታዲያ መስቀሉን እያሰባችሁ ወደዚህ ቤተ ክርስቲያን ጠጋ ስትሉ ቅድም እኔ ራሱ ስሳለም ጠጋ ብዬ እጅ ስነሳ በቀዳዳ ውስጥ ቢሆን መጀመሪያ የገባው የዕጣኑ ሽታ ማለት ነው። እውነት አሰብ ሰብአ ሰገል ከሰጡ ስጦታዎች መካከል ምንድን ነው? ዕጣን ነው። ዕጣን የተስፋ ነው። ከሩቅ ይሸታል። እኛም ከሩቅ ሆነን ምስሉን እናሸተዋለን። ስጋውን ናፍቀናል፣ ደሙን ናፍቀናል። ዕጣኑ በአፍንጫችን ቀዳዳ ሲገባ እፍረቱን ውስጥ ክርስቶስን እናስባለን። አናስበም እንዴ? እናስባለን። ይህ በጣም ነው የሚደነቀው። እንደውም በዮሐንስ ራእይ በጣም ይገርማችሁ ዕጣኑን ያቀረቡለት የሰማይ አገልግሎት ዕጣን አለ፣ ማዕጠንት አለ። ይሄ የሌለበት መቅደስ አይባልም። ጽና ይዘው መላእክት በፊቱ ምን ያቀርባሉ? ዕጣን። አዲስ ቅኔ ይዘምራሉ ይላል። እስቲ አዲስ ቅኔ ነው። አሁን እኛም ወደ ቅኔ ማይለቱ ዕጣኑ እየሸተተን ገባ ስንል ሊቃውንቱ ስታዩ ማን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታዩም። ሱፍ እንኳን ብናደርግ እኛ ዶክተሮች ነው ያምርብን ነው ቅርባችሁ። እና ስትገቡ ብታዩት ምንድን ነው? በሊቃውንቱ አፍ ስለ መስቀሉ ተቀምጦ ወደ ነቢያት ተሰብከ መላእክት ወሊቃነ መላእክት ሰብሕዎ ኪያሁን ይሰብክ መድኅነ መላእክት ይቅርታ ነቢያት ትንቢት የተናገሩለት ጌታ በጭንቀት ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እርሱ እንሰብካለን እያሉ ሊቃውንቱ ይዘምሩለታል። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። እንዲህ ጊታር አታይም። ዝቅ እጃቸው ላይ ስታይ ጸናጽል ታያለህ። መጽሐፍ ቅዱስ ላይ የተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24 ጋኔተ ሰማይ መመስገኑን ታውቃለህ። መቋሚያውን ስትመለከት ቀርነ በግ ነው የምንለው። የበግ ቀንድ ነው፣ ቆልምም ያለ ነው ጫፉ። የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ። ከበሮን ስትመለከተው ግርፋቱ፣ ጅራፉ፣ ከለሜዳውን ታያለህ። ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር አለ ካላችሁ ንገሩ። የለም። ቅድስቱ ላይ ቅድሚያዊት ላይ አግኝተህ ወደ ቅድስቱ ስትጠጋ ቀና ስትል ከጽንሰቱ እስከ ምጽአቱ ተስሎ ታየዋለህ። በቃ ህሊና ይሄዳል። ጽንሰቱን ስታይ መጸነሱ፣ ልደቱን ስታይ ቤተልሔም፣ ወደ ግብፅ ትሄዳለህ። ሲጠመቅ ዮርዳኖስ ትሄዳለህ። እስከ ምጽአቱ በቀኙ እንዲያቆም ደግሞ ትመኛለህ። ነጫጭ ለብሶ ስታይ መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ ውስጠኛው ክፍል ስትገቡ
እናታችን ድንግል ማርያም መንበሩን አቅፋለች። ክብር ለአምላካችን አቅፋለች። ፍርዳዊ ሰረገላ ሰማይና ምድር የሚወስነውን አምላክ 9 ወር ከ5 ቀን በማኅፀኗ ለመሸከም ፍጥረታት የሚንቀጠቀጡለትን ጌታ በጀርባዋ ለማዘል በከናፍሯ ለመሳብ የተመረጠች ውድ እናቱ ድንቅ እናቱ ክብራዊ ሰረገላ መንበሩ ላይ እቅፍ አድርጋ ይዛው መድኃኒዓለምን ታሳያለች። ደስ ይበለው ነው ታሳያለች። ስዕሏን አይታችሁታል? መንበሩ ላይ ትኩር ብለህ ካየኸው እጇን አይታችሁታል? እንዲህ ነው እጇ። መላእክተ ፍኖት ትባላለች። ትበሉ ወደ ልጇ ትጠቁማለች። ልጄ ልዩት ነው ልጄ ልዩት በረከቷ ረድኤቷ ይደረብን። በቃ ከዚህ የበለጠ ምን አለ? በኋላ ደግሞ ትንሽ እንደ አይናችሁ ጥሩ አይን ከሆነ ዝቅ ብላችሁ ስትመለከቱ ቅዱስ ሥጋው በሚፈተትበት ክቡር ደሙ በሚቀዳበት መንበረ ታቦቱ ላይ ጻኑን ታያለ። ቅዱስ ሥጋው የተቀመጠበትን ይህ ስታዩ ሕሊናችሁ የት ይሄዳል? ቤተልሔም በረት ውስጥ ይሄዳል። ወይም ደግሞ ሥጋው 3 ቀን 3 ሌሊት ያደረበት የት ይሄዳል? መቃብሩ ጋር ይሄዳል። ጽዋውን ደሙ ተቀድቶበት ስትመለከት የክርስቶስ ጎን ትዝ ይላል አይደል? እርፈ መስቀሉን ስታይ ለእንግሊዝ ቀኝ ጎኑ ሲበሳው ደምና ውሃ ትኩስ ደም ለመጠጣችን ንጹሕ ለጥምቀታችን ሲፈስ ታያለ። ዝቅ ብሎ ደግሞ ብትመለከት ካህናት የሚያዩት ምጽዋቱ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን። እሱ ከዚህ የበለጠ ቤተክርስቲያን የለም። ብቻ ያምሰላችሁ እንደ እኮ ጉታውታ ከራሱ ፈታይ እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው። አቋቋማቸውን ስትመለከቱ ከአቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምትላለች። የመቀደሻ አልባሳት ነጫጭ ይሁኑ፣ ቀለም የገባባቸው አይሁኑ። ይህ ትልቅ የፍትሐ ነገሥት ስርዓት ነው። ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ በተነሳ ጊዜ ባረገ ጊዜ መላእክት ለብሰው ታይተዋል። ነጫጭ ለብሰው ታይተዋል። የደስታ ወር ነው፣ የሐሴት ወር ነው። ክርስቶስ ተወልዷል። ለፍጥረት ሁሉ ደስታ ነው። ሞትን ድል አድርጎ ተነስቷል። ለፍጥረት ሁሉ ደስታ ነው። ወደ ሰማይ አድርጓል። ለፍጥረት ሁሉ ምንድን ነው? ደስታ ነው። በክርስቶስ ሥጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታያለህ። አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለህ። እውነት ሐሰት ስትሉ አረመልሱልኝ። አቋቋማቸውን ደግሞ ልብ አድርገህ ተመልከተው። ካህኑ እዚህ ጋር ሆኖ ይሄ ወደ ምዕራብ ነው የሚያሳየው። ካህኑ በዚህ ጋር ካሜራው አለበት ማለት ነው። ፊታቸው ወደ ምስራቅ ሲመልሱ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱ ወደ ምን ወደ ምዕራብ መልሶ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆነው ስታይ ምን ትዝ ይልሃል? መቃብሩ ጋር አንዱ መልአክ ገብታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበሱ የነበረውን ብስራት ታያለ። ከዚህ በለጠ የት ታየዋለህ? ክርስቶስን በዚች ቤተክርስቲያን የበለጠ ማን ነው? በዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል እናንተ እንደ የውስጡ ውበቱ ምንም ተውትና እንደው መታቁት እንኳን ምስባክ አይደለ? የዳዊት መዝሙር ይሰበካል። ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ ስንት እኛ ደግሞ አንድ ላይ ሆነ 3 ጊዜ በድምሩ ስንት? አረመልስ 5 የሆነ አይደለም 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩ ቤተክርስቲያን ለመመስከር ነው። ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛ ሰብካለች። ልክ በ6ኛው ካህኑ ወንጌል ይወጣሉ። በ6ኛው ሺህ ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታል። ደስ ይበላችሁ። እንዲህ ሕያዊት ቤተክርስቲያን ወንጌለ መንግሥት ወመንግሥተ ሰማያት መርታ የምታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል። አይሰጡም? ለንፍቁ
ደግሞ የሰጠኝን መልሼ ሰጠሁ። መንግሥቱ ወጽድቁ ዘወፍሬም ያወፈርኩከ መንግሥቱን ጽድቁን የሰጠኝን ሰጠሁ ብሎ ደግሞ ወዲያቆኑ ያስረክበዋል። መረካከብ አያችሁ። ካህኑ ለንፍቁ መስጠታቸው ጌታችን ቤተ ክርስቲያንን እንዲጠብቅ በአደራ ለማን ሰጥቷል? ለጴጥሮስ ሰጥቷል። ያልተቋረጠ የክህነት ሰንሰለት ነው። ይህ የክህነት ሰንሰለት ከሌለ ሥጋው ደግሞ የለም። ገነት መንግሥተ ሰማያት አትገቡ ካልበላችሁት ካልጠጣችሁት ያቺን አይበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለእስጢፋኖስ አይደለም። እስጢፋኖስ በረከት ያደርግና ገና ተመልከቱ። ይሄ ታዲያ በምን እንደው እውነት እንደው በደንብ እርገተ ዕጣኑ ብታዩት 13 ነው። በቤት ነው የምትሰብከው ቤተ ክርስቲያን 13ቱን ሕማማተ መስቀል በሥጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባሪያው ክርስቶስ የተቀበለው መከራ ማሰብ። ማን የተቀበለው? ለ21 ሰዓታት ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። ዓርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በዕርገተ ዕጣን ምሰብከው፣ በቡራኬ ምሰብከው ማናት? ቤተ ክርስቲያን ናት። ስለዚህ ስብከት ብላ ነው። አሁን የሚቀጥለው ደግሞ ብርሃን ነው ትላለች። የነፍስ እረኛ ነው ትልና ታኅሳስ 29 በቤተልሔም ተወለደ ብላ ትዘምራለች ቤተ ክርስቲያን። ደስ አላለች? ሁሉም ውስጥ ታገኘዋለች። አባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እኔ ካሳተምኳቸው 30 መጻሕፍት ውስጥ አንድ 4ቱ የአባ ጊዮርጊስ ዘጋስጫ ናቸው። በጣም ወደው ሊቅ ነው። ተርጉሜ አንድምታ ሰርቼላቸው ታትመዋል፣ ቆይተዋል። መጽሐፈ ምስጢራዊ ምን ይላል መሰላችሁ? ክርስቶስ ሁሉም ጋር ይገኛል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። በማን ዘንድ? የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል አለ። ድንቅ ነው እኮ። ህብስትና ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ቁጥቋጦ ውስጥ ይገኛል። መና ብለን ስንጠራው በመሶበ ወርቅ ውስጥ ይገኛል። የኮሬብ ዓለት የተአምር ውኃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በቃል ኪዳኑ ታቦት በውስጠኛው ክፍል ይገኛል። ሽቱ ስንለው በጽዮን የዘይት ቀንድ ይገኛል። ጠል ስንለው በዳዊት ዘንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ሕፃን ተወለደልን አላለም? ሕፃን ተወለደልን። በጣም ይደንቃል። በቶሎሚ ስንለው ኤርምያስ ላይ ረስንቱ ደንጊያ ስትሉት በዳንኤል ዘንድ ማለት ነው። ጽዋ ብለን ስንጠራው በኢሳይያስ ዘንድ ይገኛል ብሎ አመሰገነውና እንዲህ የሚያስደንቅ ቃል ተናገረ። በጣም ይህን ሳነበው እኔ ልቤ ይነካ። ምን አለ? እርሱ ክርስቶስ በግ ደሙ ወይን። እርሱ ክርስቶስ ምንድን ነው? በግ ደሙ ወይን። እርሱ ሙሽራ ጎኑ የሕይወት ምንጭ። እርሱ መምህር የአፉ እስትንፋሽ የዕጣኑ መዓዛ። እርሱ መብራት መስቀሉ መቅረዝ። እርሱ የጸ ሐዋርያት ደግሞ አለ ከዋክብት። ፀሐይ ሐዋርያት ናቸው ካለ በኋላ ስለ ካህናት ሲናገር እርሱ የበረከት ማዕድ። እስቲ በሉ ካህናቱ የምስጢር አገልጋዮች። እርሱ የበረከት ማዕድ ነው። በዛ እንደ አገልጋይነታቸው ወይኖች ጠፍ እያሉ የምስጢር አገልጋዮች። እርሱ የቅድስና ልብስ ዲያቆናቱ አለ ልብሰ ተክህኖ የሚከቡት የወርቅ ጸናጽል። የቤተ ክርስቲያን ውበት መርአዊ ሰማያዊ ኢየሱስ ክርስቶስ ብቻ ነው። ይህ ይቀጥልና እስቲ አብረን ነገር ኢየሱስ ክርስቶስ ወርስተናቸው አረሞት ይደነግጣል። ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ፣ ኢየሱስ ክርስቶስ ለሚያዳምጠው ቃሉ የጣፈጠ፣ ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ
ለሚጠጣው ደሙ የጣፈጠ እኛ ብንል ያምርብናል። በልተነዋል፣ ጠጥተነዋል፣ ደስ ይበላችሁ። ሥጋው መጣፈጡን እናውቃለን፣ ደሙ መጣፈጡን እናውቃለን። ማን ይናገር የነበረ ማን ያርዳ የቀበረ ክርስቶስን ሳትበላው ክርስቶስን ሳትጠጣው ጣዕሙን ታውቀዋለህ? በእውነቱ ሳትቀምሱት በማየት ታውቁታለች። ሌላ ዓለም እንዲህ ነው የሚያየው ማዕዱን፣ እኛ ግን እናጣጥመዋለን፣ እንበላዋለን፣ እንጠጣዋለን። ካህናት ዕለት ዕለት ይሰውታል፣ እኛም እንበላዋለን፣ እንጠጣዋለን። ግን ብዙዎቻችን ምንም በዚህ ቤተ ክርስቲያን ጥላ ውስጥ ብንኖርም በጣም የሚያሳዝነው የበይ ተመልካች ነው። የምን ተመልካች? እስቲ ክርስቶስን የበላችሁ የጠጣችሁ ብቻ አጨብጭቡልኝ። እሺ የቆረባችሁ ማለት ነው። እውነት እስቲ ድገሙት። የቆረባችሁ ትንሽ ቀነስ አለ። እስቲ ያልቆረባችሁ አጨብጭቡ። አይዟችሁ መረቃችኋል። እሺ ምን ብሎ አውቃችሁ እንዴት አሳፍረው ስንት ትንሣኤ ስንት ልደት በላችሁ እውነተኛውን ብቻ አትበሉት። እኔ ደጋግሜ ግብፅ ሄጃለሁና ለአገልግሎትም ብዙ ጊዜ ቆይቻለሁ። ጥሩ ትምህርትም ተምሬያለሁ ከሕይወታቸው እና አስቀድሶ ክርስቶስን ሳይበላ ሳይጠጣ አንድ ሰው አታገኙም። ስንት ሰው ይገቡት እስቲ እና ንስሐ ሲገቡ ሰው ማያጠፋ የለም። ሁሉም ስለሚቆርብ ካህኑ ቀኑን የሚሰጡት እንደሚያወጡም ጸልይ ስግደት አይደለም። ያው ጥሩ ነው። ኢየሱስ ክርስቶስን እንዳትበላው እንዳትጠጣው ለ2 ሳምንት ከልክያለሁ ይላሉ ካህኑ። ያ ሞት ነው ለእነሱ ሞት ነው። ኦክሲጅንን እንደማጣት ነው። እንገራችሁ እኛ እናሳፍራለን። በ80 ዓመት እንደው ቤተሰብ ተሸክሞ አፋችን እንዲህ ተከፍቶ ኧረ ለምንድን ነው ሁሌ እንደዚህ የምትቆርቡት ብዬ መጠየቅ እወዳለሁ። እንዴ ምን እናውቃለን? በሰማዕትነት ልንሞት እንችላለን። ስለዚህ ስንሞት በልተነውና ጠጥተነው ነው ወደ እሱ መሄድ ያለብን። እኛ በሰማዕትነት መሞት ብቻ ጽድቅ አድርገን ነው የምናስበው። እነሱ ግን አይደለም። ከመሞታችን በፊት ማንም መብላት አለብን፣ ራሱ ክርስቶስን ራሱ ደሙን መጠጣት። ስለዚህ 2 ሳምንት አትቆም ማለት ለዛ ሰው አየር እንደማጣት ነው። ኦክሲጅን አናሳፍርም። በሚዛኑ ስንገባ ሁሌ ቅዳሴ ጠበል ላይ መሻማት ጣፋጭ ሥጋውን ሳንበላ ጣፋጭ ደሙን ሳንጠጣ ሁላችን እየነጎደ ነው። ነገ እንዴት እንደምንጠራ እናውቅ። አባ ጊዮርጊስ ግን ይቀጥላል። እስቲ አብረን እንበለው። አቤቱ ጌታ ኢየሱስ ክርስቶስ ሆይ። ይሄ ደግሞ ውዳሴ መስቀል የሚባል መጽሐፍ ላይ ነው። በቅዱሳን አንደበት በመስቲ ይገሙት አንተ የሚጣፍጥ ስም ነህ አለ። ውሸቱን ነው ሌላው ኢየሱስ በቅዱሳን አንደበት የባሕርይ አምላክነቱን እግዚአብሔርነቱን ቀዳማዊነቱን ዳህራዊነቱን በሚያምኑ በቅዱሳን አንደበት የሚጣፍጥ ስም ነህ። በእውነት ለሚጠሩ የሚጣፍጥ እሳቤ ነህ። መንፈሳዊ ፈሪባቸው ለደበዘዘባቸው ምን ላላቸው አይዟችሁ ድንዝዝ ፍዝዝ ጭዝዝ የምትሉት እኮ ብርሃን ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም የጸሎት ድክም፣ ለምኑ ድክም ለምን ኃይሉ ውስጣችን አልገባም፣ ብርሃን ውስጣችን አልገባም። አንተ አለ በቅዱሳን ገጽ ላይ የምታበራው የእውነት ፀሐይ ነህ ይላል። የምን ፀሐይ ነው? እቺ ልንገራችሁና ጠቅልለው በጣም የሚገርመው 7ቱ መብራቶች ታውቃላችሁ። ስንቶቹ መብራቶች? 7ቱ የመቅደስ መብራቶች። በዮሐንስ ራእይ በፊቱ ስንት መብራት ይበራ ነበረ? ድገሙት 7 በክርስቶስ ፊት ነው። እና ጌታ በመካከል ሆኖ ዮሐንስ ያየዋል። ምን መሰላችሁ? አንተ እኮ ነህ፣ አንቺ እኮ ነሽ፣ እኔ ነኝ። 7 አብያተ ክርስቲያናት እኮ ምን ማለት ነው? ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ይላል። ጥበብ ማን ነው? እግዚአብሔር። 7 ምሰሶዎች 7 ዕለታት ብቻ ይምሰላችሁ። ጥበብ ማን ነው? ክርስቶስ። ቤቱ ማን ነው? እኛ። 7 ምሰሶዎች ምንድን ነው? ከአንገታችን በላይ ያሉት መብራቶች። ስንት ዓይኖች አሉ? አገሩ። ስንት ጆሮዎች አሉ? ስንት አፍንጫ ቀዳዳዎች አሉ? ስንት አፍ አለ? በድምሩ 7።
መብራት አለበት። የኛ ጨልሟል። ሁለት በመካከሉ ላይ ጌታን እንዳየ ዛሬ ሁለታኖቻችን ክርስቶስን ማየት ያስፈልጋቸዋል። ለገጽ ከልት መነ ከመረ አዮ የፊትን ውበት እናየው ዘንድ እንመኛለን። ያዩት ዓይኖች በርተዋል፣ ካላየነው ጨልሟል። አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ የሚለው ለዚህ ነው። ሁለቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁ? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካሰማ ገና ደርቷል፣ ጨለማ አልበራም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን ካልሰማ ጨልሟል፣ ደንቁሯል። ሁለቱ የአፍንጫ ቀዳዳችንስ መቼ ነው መዓዛው ቁርባኑን የሚያሸተው? መቼ ነው መሲሁ ጠጋ ብሎ በአፍንጫው የሚያሸተው? አፋችን ሚበላው ሚጠጣው እየሰማችሁ እስራኤል የበጉን ደም በመቃናቸውና በጉበናቸው ላይ ቀብተው መልአከ ሙሴ ፈልቶ ሄደ ይላል። በምናቸው ላይ በበላቸው እስቲ በሉ ድገሙት። ፈራ ደሙ ሲያቅ ሊቃውን ሲተረጉሙት ያ በር ማለት የክርስቲያኖች አፍ ነው። የማን አፍ ነው? የማን አፍ ነው? ኢየሱስ ክርስቶስን የበላና የጠጣ ልክ እንደ እስራኤል በር ነው ማለት ነው። መልአከ ሞት ፈርቶ የሚያልፉ ያንተን ስም ሰምቶ ሞት ይደንግጥ አለ። ምንም ነገር ሊያልፍ አይችልም። ለምን? በደሙ ተወክመና ይህን ማወቅ ያስፈልጋል። ያን ጊዜ መብራቱ ሆነን እንገለጣለንና ምን አለ ጌታ ኢየሱስ ክርስቶስ ሆይ ነው አባ ጊዮርጊስ ከቁጣው የተነሳ ቃል ደግሞ እንዴት ደስ ይለኛል። የጨለማ አበጋዞች የደነገጡለት የጨለማ አበጋዞች የደነገጡለት ከግሳቱም የተነሳ የምድር ተራሮች የተንቀጠቀጡለት የአንበሳ ልጅ አንበሳ ነው ይላል። የአንበሳ ልጅ ነው እሱ ኢየሱስ ክርስቶስ ነው። በመጨረሻ ያለውን ልንገራችሁና አበቃለሁ። ጌታ ኢየሱስ ክርስቶስ ሆይ እስቲ ደስ ሲል የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ በአፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ። አቤት ይቀጥላል። አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ ዳዊት ልጅ ነህ፣ አንተ የአብርሃም ልጅ ነህ፣ አንተ የአበባሪ ልጅ ነህ፣ አንተ ድንግል ማርያም ልጅ ነህ፣ አንተ የዳኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ አንተ የጽድቅ ፀሐይ ነህ፣ አንተ የመድኃኒት ጽዋ ነህ። ይህ ሁሉ ማን ነው? የእሱ ስሙ ነው። ምስጋና ለስሙ። በዚህ አጋጣሚ አሁን ያለንበት ወር ምን ይባላል? ፍጠን ታኅሳስ እንዲች ሀገር በጣም የተቀደሰች ሀገር በቃ እኔ ቅዳሴ ጊዜን ስሰማው እድላቸው አንተ ብቻ ነህ የሚለው ለኢትዮጵያ ነው የተሰጠ እድላችን እሱ ብቻ ነው። ዓለም እድሏ ክርስቶስ አይደለም። አይምሰልህ። ውሸት። አሁን ኢየሱስ ክርስቶስ የተወለደበትን ወር ኢየሱስ ክርስቶስ የሰጠች ከፕላኔቷ መሬታችን ወደ 8 ቢሊየን የሚሞላው ሕዝብ ያለባት ምድር የኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ጠላት ይደንግጥ፣ ደስ ይላችሁ፣ ሞት ይደንግጥ፣ ይደነግጣል። ለመሰላችሁ አሁን ያለንበት ወር ምን ይባላል? ታዲያ ተናገር። ታኅሳስ ምንድን ነው? ታዲያ ታኅሳስ ምንድን ነው? ቃላት ቀላል አይደለም። ሐሰሰ ፈለገ ሐሰሳ ሲሶት ካለው የግዕዝ ንዑስ አንቀጽ እናወጣዋለን። ማሰስ መፈለግ ማለት ነው። መፈለግ ማሰስ የማሰስ ወር ማነው የሚያስሰው? ሰብአ ሰገል ምን ይኖራቸዋል? ኮከብ የሚያስሱት ማንን ነው? ኧረ ተናገሩ። ኢየሱስ ክርስቶስን ነው። ያው መነሻቸው እዚህ ነው። እሱ ወደፊት የምንማረው ይሆናል። ኢሳይያስ የተናገረው እኔ ደግሞ በምዕራፍ 60 ቁጥር 1 ላይ አብርሂ ኢየሩሳሌም 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 አብርሂ ብርሃኑ መጣ።
እስመ ነሁ በጻሕራንኪ እነሆ ብርሃንሽ ቀርቧልና። ምንሽ ቀርቧል? ብርሃን ማን ነው? መድኃኔዓለም ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ የእግዚአብሔርን ክብር አለ በአንቺ ላይ አብርቷል። ነገሥት ያውሩ በብርሃንኪ ነገሥታት አለ በብርሃንሽ ይሄዳሉ። በምን ነገሥታት ሰብአ ሰገል ናቸው። ብርሃኑ ኮከብ ነው። ወአሕዛብኒ በጽባልኪ ሥርዓቶቻቸውን በብርሃን ይጸዳል ይጓዛሉ። ኮከቡ እያለ እየመራቸው አንገትሽን ቀና አድርገሽ ፊቶችሽ እንደተሰበሰቡ ተመልከቺ ካለ በኋላ ቁጥር 6 ላይ ሁሉ አለ ኢሳይያስ 60 ቁጥር 6 ላይ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ይነገራል በማለት ከሳባ ምድር ሄደው ወርቅና ዕጣን ስለሰጡት ነገሥታት ሰብአ ሰገል መሰከሩ። ደስ ይበላቸው ሰላም። ስለዚህ ኢትዮጵያ ብቻ ተለይታ ነው ታኅሳስ አለች። በቃ ታኅሳስ የማሰስ ወር የመፈለግ ወር። አይቴሃሎ ዘተወልደ ንጉሠ አይሁድ የተወለደውን ንጉሥ ወዴት አለ? ወዴት ነው? እስመ ርኢነ ኮከበ ዚአሁ በምሥራቅ ወመጻእነ ከመ ንስግድ ሎቱ የእርሱን ኮከብ በምሥራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው መሲህ ክርስቶስን አገኙ። ኢትዮጵያ ታኅሳስ ብላ ለኢየሱስ ክርስቶስ ሰጠች። ውሸት ነው። አሁን እንግዲህ ያው ቅድም የውዳሴ ማርያም ሲጸለይ ሰምታችኋል። አራካችሁ መቼ ቀን ድገሙት። በቃ አንዱም መስሎ የተሰቀለበት ነው። ለሱ ነው የሚገባው። በቃ እሱ ነው። ዓርብ አለች ቤተክርስቲያን። ይኸው ዓርብ ምዕራብ እዚህ ያላቸው ምስራቅ ወደዛ ነው። አሪቦት መግባት መካተት ማለት ነው። ዓርብ ማለት መካተቻ መፈጸሚያ ማለት ነው። ምዕራብ የፀሐይ መግቢያ አይደለም ወይ? ለምን ኢየሱስ ክርስቶስ በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ምስጋና ለስሙ ነው። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ደግሞ ባልናገር ወይም ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም ለመናገር ይቀፋል። ፍራይዴ ስትሉ ማለት ነው ጣዖት ናት፣ ክርስቶስ አይደለም። ፍሪዳ የምትባል በጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የእሱ አይነት ማለት ነው። የእኛ ነገር የኢየሱስ ክርስቶስ የስቅለቱ ዕለት ድነትን የፈጸመበት ዕለት ስትሰጥ፣ ሌላው ዓለም ግን ጣዖት ነው የሚመልከው። ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው? ንገሩኝ። አንድ ያደረገው አለ? ቅዳሜ ስትሉ ቀዲሞት ፊተኛዋ ሰንበት ናት። ለክብረ ሰንበት የተሰየመ ስያሜ ነው። ሳተር ምድር ግን ቅዳሜ ማለት አይደለም። አይምሰልም። ሳተር ዘጎድ ኦፍ አግሪካልቸር ተብሎ የሰብል አምላክ ተብሎ ሮማ ላይ የተመለከ ነው። ሮድ የጌታ የጽንሰት ዕለት ሂድት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው። እሑድ ተብሏል። ሰንዴ ማለት ግን እሑድ አይደለም። ሰው ምንድን ነው? እንደምን እንዲቀር ቤስ የፀሐይ ዕለት ማለት ነው። ፀሐይ መልኩ ነበር። የእኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ። እና ቢጨክኑብን ምንም ማድረግ አይቻልም። ብርሃኑና ጨለማው ይታያል። ሰኔ ደስ ሲል ሰኞ አስተባሩ ሁለተኛ ዕለት ማለት ነው። እግዚአብሔር ሁለተኛ ዕለት ሸኒ ይላል ዕብራይስጥ። ማንዴ ማለት ግን ሙሉ ምንድን ናት? ዳጃችን ጨረቃ እናቃታለን፣ ብዙ እንመራመራታለን። ግን አምላክ ናት እንዴ? ጨረቃን የሚመልኩ ሰዎች የሰየሟት የጨረቃ ዕለት ማለት ነው። ቀጥሎስ ከሰኞ ቀጥሎ ይጨርስላችሁ ኢየሱስ ነው። በቀን ነው የሚሰበከው። ቀጥሎ ከሰኞ ቀጥሎ ድገም ውስጥ ወዳበ ማክሰኞ ሰው ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ነው። ሌላ ዓለም ምን አለው? ቱስዴይ አይቲው የአንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው። ቆራጣ በጎድ ኦፍ ሄቨን ኤንድ ኦር የጦርና የሰማይ አምላክ ተብሎ የተመለከ ነው። የአሕዛብ አማልክት አጋንንት ናቸው። ረቡዕ ብጥር አራተኛ እግዚአብሔር ዕለት ነው። ዌድnesday ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው። የድል አምላክ ተብሎ የተመለከ ነው። ሐሙስ ብትል ሐሙስ አምስተኛ እግዚአብሔር የሥነ ፍጥረት ዕለት ነው። የባሕር ፍጥረታትን ሥላሴ ያስገኝቷል በቃላቸው።
ሌላው ዓለም ግን ተርስቴ ነው ያለው። ቶሎ ኑሮ ጣዖት ነው እና ኑሮ ሊሰብከኝ ይሞክራል። ቶሎም ፊልም ላይ አይታችሁት ከሆነ መዶሻ የያዘ ጣዖት ነው። ዘጎዶፍ ተንደር መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ጾመት ተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተ ክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተ ክርስቲያናችን ብቻ ናት። ከመራችሁ ከምትራችሁ ወራቱ ብትም ጣዖት ነው። ጃኑስ ጣዖት ነው። ኢብራሂም እንደዛው ኔማያና ኤፕሪል አፍሮዳይት የምትባል ጠንስት ጣዖት ናት። ጁፒተር ሚስትና ጣዖት መጥራትም አያስፈልግም። እች ቤተ ክርስቲያን ግን መልክ ቀርጻ ከራስ ፀጉር ውስጥ ከግል ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እች ቤተ ክርስቲያን ብቻ ናት። እንዳትወጡ ኢየሱስን አታገኙም ከዚህ ውጭ ዝም ብለህ ትለፋለህ እንጂ። መጨረሻ 4 ደቂቃ ይሰጠኛል። 4 ደቂቃ ስብከት ስንል እስኪ አሁን አንድ አፍታ እስቲ እጃችሁን እንዲዘርጉ ባላችሁበት መስቀል እስቲ ስሩ። ደስ እዛችሁ ዘርጋ። ሞባይላችሁንም እየጠበቃችሁ ነው። እዚህ አጋጣሚ ሰው ኪስ ውስጥ ስግዱ ሲባል የሚሰግዳልና ደስ መስቀል ለለለለለ ሰውነታችን ተሰጥቷል። ሁሉ ነገር በራዴ ነገራችሁ ልሂድ። ቤተ ክርስቲያናችን ትንሽ ከፍ ወዳለ ምስጢር ውስጥ ስታስገባ በተለይ ደቀ መዝሙሩ ትምህርት ወደዛ ውስጥ ብዙ እናስገባቸው አልሻም። ግን ትንሽ ነገር ልንገራችሁ። ሁሉ በእርሱ በውስጥ ተጋጥሟል። አውስ ሁሉ በእርሱ ተጋጥሟል ይላል። በተለይ እኛ ደግሞ መቅደሱ ነን አይደለም? መቅደስ ሰራ ባሻው ስንቶ እኛን ምንሰራው። ይሄ ግን የሥላሴ መቅደስ ነው። ሰውነቴ እግዚአብሔር ይወድ እጆቹ ሰውን አበጃጁ ሁሉ የሕይወት እስትንፋስን ከቶብኛል። የእግዚአብሔር መቅደስ ነን አይደለም? ክርስቶስ የተዋሃደን ነው። ስለዚህ ስንት እግሮች አሉ? 4 ነው 2 4 አሉ ነው። እንስሳው አራዊቱ ከርከሮ ምን ያሉ ስንት እግር አለ? መሬት እያዩ ይሄን በቀራት እግር ሰው ሁለት ነው የተሰጠው። እንደ ዘንድ መልምሎ እንደ ሽት ከልክሎ እግዚአብሔር ቀና ብለን እንድናይ አድርጎናል። እነሱ መሬት የሚያዩት ለምን መሰላችሁ? የሚያስቡት ወዳቸው ወሩ የሚያስብ ከእንስሳ አይለይም። ለምን ሰማይ ታያለህ አለኝ አንድ ሰው። እንደ ታዲያ እግዚአብሔር ለምን 2 እግር ሰጠ? እንደ ዘንድ የመለመለም እንደ ሽት የፈለፈለ መሬት እንዳይሆን ቀና ብለው ሰማያዊን ዓለም አይተን ሰማያዊ ውስጥ እንዳለን እኮ ቀለሙ ጭምር እኮ ነው የሚነግረው። ቀላል መስሎ ሁሉ ስለሱ ነው የሚናገረው። እና ሁሉ በእርሱ ምን ብሏል? ተጋጥሟል። እስቲ በሁሉ በእርሱ አሁን 2 እግር አለ፣ ከዛ ሆድ ዕቃ አለ፣ ከዛ ልብ አለ፣ ከዛ መክመለ ሕዋሳት ራስ አለ። ያን ስታይ ምንድን ነው የምታስበው? መቅደስነትን ይኸው እንደ 2 እግር በመቅደሱ ስርዓት ያዕቆብና በለዝ የሚባሉ 2 የነሐስ ምሰሶዎች አሉ። ስንት ምሰሶ? እነዚህ ምሰሶ የተባሉ እግሮቻችን ናቸው። ከመለስሙ ለኢየሱስ ክርስቶስ ይስግድ ሁሉ ቡሩክ የተባሉ ይንበረከኩ ሰባሰገድ እንደ ሆድ ዕቃ እንደ ቅድስት ይቅርታ እንደ አደባባይ ይባላል። የመጀመሪያው ክፍል አጸደ ደብተራ ኦሪት ለሙሴ ነው ያሳየው ይህን ስርዓት። እዛ የሚቃጠል እሳት የሚነድ እሳት አለ። የሚቃጠል መስዋዕት እንደሚቀርብበት አሁንም ኩላሊታችን በማን ፍቅር ይቃጠላል? አንጀታችን በክርስቶስ ፍቅር ይቃጠላል። ሰጥቶታል። ልክ እንደ ቅድስት ደግሞ ልብን ሰጥቷል። በቅድስቱ ዕጣን እንደሚቀር እስትንፋሳችን ያመሰግነዋል። ባሬኮ ለእግዚአብሔር በኩሉ ጊዜ ወዘንፈስ ውስጥ አንፌ እያለ ያለ ማቋረጥ ልክ እንደ 7 መቅረዝ 7 የልቡናችን አይኖች እየተንተገተጉ ለክርስቶስ ምን ያቀርባሉ? የብርሃን መስዋዕትን ያቀርባሉ። እንደ ቅድስተ ቅዱሳን ምን አለን? ራስ አለን። እጃችን ስንዘረጋ ምን እንሰራለን? መስቀል እንሰራለን። ግን ከሁሉ በላይ ደግሞ ከፍ ያለው ስብከት ቀራንዮ ሆነን እንገለጣለን። ምን ሆነን? ብዙ ጊዜ
ደጋግሜ ተናግሬያለሁ። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ስብከታቸው ላይ የራስ ቅል ምትል ስብከት አላቸው። ዩቲዩብ ላይ ድንቅ ስብከት ነውና በጣም የሚገርም ነው። ስለ ጌታ ሕማማት ያስተማሩትና ያ ስብከታቸው ደጋግሜ ሰምቼዋለሁ እና ደስ ይለኛል። ምንድን ነው ያሉት? በማርቆስ ወንጌልና ሲተረጉሙ ነው የራስ ቅል ወደምትባል ወደ ጎልጎታ ወሰዱት ይላል አይደል? ጌታ በቀራንዮ በበታው የራስ ቅል የምትባል የት ጎልጎታ እስቲ ነው እና መስቀሉ ተተከለ፣ ተሰቀለ ነው ስብከቱ። ምን አሉ ጌታ አሉ ቃል በቃል ይመስለኛል ያስኩት የራስ ቅል የምትባል ጎልጎታ ላይ አንድ ጊዜ ብቻ ተሰቀለ። ዛሬ ግን በክርስቲያኖች የራስ ቅል ላይ ዕለት ዕለት መስቀሉ ተተክሏል። መስቀሉ ብሎ ተተክሏል። አሁን እንደ ሳይንስም ሰውን ደግሞ ልንገራችሁ ትንሽ እያንዳንዱ ሰው ምድር ላይ ሲመጣ ይህ ደግሞ እንዴት ደስ ይላል መሰላችሁ። እኔ ጠዋት ፊቴን በመስታወት ሳይሆን እንዴት እንደምደሰት ያፈኔ አይዲ ለሸርች እግዚአብሔር ሰው ምድር ላይ ሲያመጣው የራስ ቅል ሰጥቶታል። ምን ነገር በመላችን ነው? በእግራችሁ ነው? በእጃችሁ ነው? ሁሉ በመላችን ነው። ጭንቅላቱን ማይጠቀም ሰው ማወቀድ ይሻላል ነበር። ጭንቅላቱ ማለት እግዚአብሔር የሚያመጣ ግን ሲያመጣችሁ ራስ ቅላችሁ ሲወጣ በጣም የሚደንቀው ከዚህ ጀምሮ እስከዚህ ድረስ አይጽምተ ዘባን ወይም ቨርተብሬ ይባላል በሳይንሱ። ቁጥሩ ስንት እንደሆነ ታውቃላችሁ? 33 ነው። ስንት ነው? ድገሞ ስንት ነው? የወድጆቹ ሰውኛ በጃችሁ 33 ከዛ የራስ ቅል መጣው ጭንቅላታችሁ። ኢየሱስ ክርስቶስ ፈጣሪያችሁ፣ ንጉሳችሁ፣ ሕይወታችሁ፣ ብርሃናችሁ በ33 ዘመኑ የራስ ቅል ጎልጎታ ላይ ምን ሆነ? ተሳይቶች ብቻ አሁን እንጀራ ላይ አይደለም ወይ ማለት ተቀበሉበት ለምን ማለት ወይስ እውነት ነው? እዚህ በእውነት የተመሰገነ ይሁን። አንድ ሞለኪውል አለ እና ያ ሞለኪውል ፕሮቲን ሞለኪውል ነው። እናንተ ጉግል አድርጉ፣ በጣም ባካችሁ ተጠቀሙበት በኋላችሁ እና ስታዩት ቅርጹ ላሚኒን ይባላል። ስለሆነ ላሚኒን ሞለኪውል አለና ልክ ስታዩት ጌታችሁ ዘርግቶ እንደተሰቀለ ቅርጽ እሱ ሲቆም ሕይወት ይቋረጣል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ወሁሉ ወድቆነ ሁሉ በሱ ወዘንበሩስ አለሞ ዘኮነ ወይ ምን ከምን ዘኮነ ከሆነ ማለቱ ምንም ሊሆን የለም። ቀና ብለህ ሰማይን ስታየው ምን ታያለህ? እሱን ታየዋለህ። በፀሐይ በጨረቃ በከዋክብት ላይ ታየዋለህ። እንደ ሰብአ ሰገል ዝቅ ብለህ ስትመለከት ተፈጥሮ ላይ ታየዋለህ። ወደ ቤተ ክርስቲያን ስትመለከት ከጉልላቷ እስከ መሰረቷ ክርስቶስ አምላክ ታየዋለህና የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ከስም ሁሉ በላይ ስሙ ገንዘቡ የሆነ ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። በመጨረሻ ኢየሱስ ክርስቶስ በመስቲ አይሰማም። ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ መታሰቢያውን ለሚነግር ዜናው የጣፈጠ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ራሷ ጉልላቷ ሙሽራዋ ነው።